ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችሁ ድረስ ብለናል። ከናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ነው ሰዓቱን አጫጭር ስፖርታዊ መረጃዎች ይዘንላችሁ መጣን። እንደው ለጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ዛሬ ምሽት የአውሮፓ ሻምፒዮንስ ሊግ በርከት ያሉ መርሃ ግብሮች ይደረጋሉ። በምትደግፏቸው ክለቦች ጨዋታ ዙሪያ የግል መልከታችሁን ወይም በትልቁ ጨዋታ ዙሪያ መልከታችሁን ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን የሀገር ቤት ጉዳይ አስቀድመን እናነሳለን። ከዛ የአውሮፓ ሻምፒዮንስ ሊግ የምሽት ጨዋታዎችን የተመለከተ ሰፋ ያለ ጥንቅር እናደርሳችኋለን። በአውሮፓ ትልቅ ክለቦች ዛሬ መረጃዎቻችን እንደተጠበቁ ናቸው። በተለይም በባርሴሎና ቤት ሁለት በጣም ወሳኝ ተጫዋቾችን የተመለከተ ለየት ያለ ጥንቅር እናነሳለን። የሪያል ማድሪዱ ሰው ወስኗል ተብሏል። የቡድኑን አጥቂ ኬሊያን ምባፔን፣ ተከላካዩን ዲያን ሆይሰንን፣ የአሰልጣኙን ጋዜጣዊ መግለጫ ሰፋ አድርገን ይዘን መተናል። በአንፊልድ አንድ ሁነትም ሲስተናገር ነበር ከማድሪድ ጋር በተያዘ እናነሳዋለን። የላሊጋም አንድ ጨዋታ ነበረ። ከዛ ውጪ በጣሊያንም አንድ ጨዋታ ሲደረግ ነበር። አነጋጋሪውን የብሔራዊ ቡድን ጥሪም ለእናንተ ውድ አድማጮቻችን እናደርሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ተጠባቂው ጨዋታን ውጤት እንነግራችኋለን። አዳጊው ቡድን አዳጊ አይመስልም የከረመ እንጂ ትላንት ለየት ያለ ሁለት ነበረ። ከአዳጊ ክለብ ጋር አያይዘን ተጨማሪ መረጃ እናነሳለን። የአሰልጣኝ ሹምሽር ጉዳይን በተመለከተ ተጨማሪ መረጃዎችን ይዘን መተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ከፕሪሚየር ሊግ ክለቦች ዛሬ በጣም ወሳኝ ፍልሚያ ያለባቸው አንደኛው ቶተንሃም ነው። ከቢግ ሲክስ ክለብ መነሻችን ይሆናል። ሌላኛውን የቢግ ሲክስ ክለብ አሰልጣኝ ጆሴፕ ፔፕ ጋርዲዮላን ማንሳት ግድ ስለሚለን በመረጃ ሰዓታችን ትኩረት እንሰጠዋለን። ለሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ ትቆያላችሁ። ቼልሲ ቤት ሁለት በጣም ወሳኝ ዜናዎችን ይዘናል። በዝውውር መስኮቱና እንደዚሁም ከኮል ፓልመር ጋር የተያዘ መረጃ እናነሳለን። የቼልሲም ደጋፊዎች እንደሁል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ ብለናል። ቨርጅል ቫንዳይክ ለአምስተኛ ጊዜ በተመረጠበት የፊፋ ምርጥ 11 ሳላህ ግን የለም። ውድ ቤተሰቦቻችን መነጋገሪያ ሆኗል አሁን የሱ አለመኖር እናነሳዋለን ጉዳዩን። ከዛ በተጨማሪም በሪያል ማድሪድ በኩል ጋዜጣዊ መግለጫ ሲጠበቅ ነበረ። ስሎት ሪያል ማድሪድን መግጠም በተመለከተ ያነሱት ሀሳብ መነጋገሪያነቱ እንደቀጠለ ነው። እናነሳዋለን ጉዳዩን። ከሪያል ማድሪድ ጋር ያላቸውን ሪከርድ እናነሳለን። ከስሎት ጋር በጋዜጣዊ መግለጫ የነበረው ሪያን ግራቨንበርግ ስለ ራሳቸው ስለ አሰልጣኙና ስለ አዳዲስ ፈራሚዎች የሚለው ነገር አለ። ዣቪ አሎንሶን በሊቨርፑል እናነሳዋለን። የዛሬ ምሽት 5 ሰዓቱ ጨዋታ በሊቨርፑልና በሪያል ማድሪድ መካከል ተጨማሪ ጥንቅር ይዘንበታል። አርሰናል ሲጠበቅ የነበረው ጨዋታ ላይ የቀንና የሰዓት ማሻሻያ ተደርጎበታል። ምክንያቱን እንነግራችኋለን። ከዛ ውጭ ማይክል አርቴታ ለእኛ የሚደረግልን ይሄ ቀን ማሻሻያ እያሉ ነው። የቡድኑን ቁልፍ ተጫዋቾች እናነሳለን። ቡካዮ ሳካን ዮኬሬሽ ጉዳት ላይ ነው። በርከት ያሉ ጉዳቶች ግን በአርሰናል ቤት አሉ። ከአሰልጣኝ ማይክል አርቴታ ጋዜጣዊ መግለጫ ጎን ለጎን ትሮሳርድ ነበር ጋዜጣዊ መግለጫ የሰጠውም። ምን ያለ እናነሳ የሚለው እንነግራችኋለን። ከዛ ውጭ በአርሰናልና በስላቪያ ፕራህ መካከል የሚደረገውን የአውሮፓ ሻምፒዮንስ ሊግ ጨዋታ የተመለከተ ጥንቅር ይዘናል። በዩናይትድ የመረጃ ሰዓታችን ሮናልዶን፣ ራሽፈርድን እናነሳለን። ከዛ ውጪ በግብ ጠባቂው ሼልዳን መንሱር ተጨማሪ መረጃን ይዘናል። ተከላካዩን እናነሳለን። በማንቸስተር ዩናይትድ በኩል የብሔራዊ ቡድን ጥሪም እየደረሳቸው ነው ተጫዋቾች እንመለከተዋለን። ዝውውር ጉዳይ ዩናይትድ ቤት አንድ ተጨማሪ መረጃን ይዘን መተናል። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። እንደሁል ጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ የዛሬ የአውሮፓ ሻምፒዮንስ ሊግ ትልቅ ጨዋታዎች ዙሪያ የግል መልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በሀገር ቤት እንጀምር። ውድ ቤተሰቦቻችን ትላንትና በርከት ያሉ መርሃ ግብሮች በኢትዮጵያ ፕሪሚየር ሊግ ሲደረጉ ነበረ። ሲጠበቁ ከነበሩ ጨዋታዎች ውስጥ ለአብነት ያክል በሐዋሳ ዩኒቨርሲቲ መቀለ ሰባ እንደርታ ከሐዋሳ ከተማ ጋር ያደረጉት ጨዋታ ሐዋሳ ከተማ 3-1 በሆነ ውጤት ድል አደረገ። በሌላ በኩል አዲስ አበባ ስቴዲየም ላይ ሲደረግ የነበረው ጨዋታ ኢትዮጵያ መድን ሀዲያ ኦሳናን 2-1 ሲያሸንፍ፣ እንደዚሁም በአዲስ አበባ ስቴዲየም ሸገር ከተማ ቅዱስ ጊዮርጊስን 1-0 ያሸነፈበት ጨዋታ ይጠቀሳል። የእነኝህን ጨዋታ ውጤቶች ግብ አስቆጣሪዎች ከነደቂቃው ትላንት ምሽት በነበረን የመረጃ ሰዓት ወይም የሰኞ ምሽት መረጃ ሰዓታችን ላይ ሰፊ ሽፋን ሰጥተናል። የቅዱስ ጊዮርጊስ መሸነፍ በርካታ ደጋፊዎችን እንዳበሳጨም ሲጽፉልን ነበር። ዛሬም 3 ጨዋታዎች ይካሄዳሉ። ሐዋሳ ላይ 9 ሰዓት ላይ ኢትዮጵያ ንግድ ባንክ ድሬዳዋ ከተማ፣ 12 ሰዓት ላይ ወልዋሎ ዓዲግራት ዩኒቨርሲቲ ከመቻል፣ አዲስ አበባ
አበባ ስቴዲየም ላይ አርባ ምንጭ ከተማ ከአዳማ ከተማ ዛሬ እንደዚሁ ቀጥለው የሚካሄዱ 3 መርሃ ግብሮች ናቸው። አጠቃላይም ደረጃ ሰንጠረዡ እነኚህ 3 መርሃ ግብሮች ተደርገው ከተጠናቀቁ በኋላ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ዛሬ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች በአራተኛ ሳምንት ተቀጥለው ይካሄዳሉ። የአራተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች ምሽት 2:45 ሲል ጀምሮ ነው የሚካሄዱት። ስላቪያ ፕራግ ከአርሰናል፣ ናፖሊ ከአይንትራክ ፍራንክፈርት ምሽት 2:45፣ ምሽት 5 ሲል ፓሪስ ሰን ዠርሜን ከባየር ሙኒክ፣ ሊቨርፑል ከሪያል ማድሪድ፣ አትሌቲኮ ማድሪድ ከዩኒየን ሴንት ግሎሲን፣ ዩቬንቱስ ከስፖርቲንግ ሊዝበን፣ ኦሎምፒያኮስ ከፒኤስቪ አይንዶቨን፣ ቶትናም ሆትስፐርስ ከኮፐንሃገን፣ ቦዶ ጌልሜት ከሞናኮ የሚያደርጓቸው ጨዋታዎች ዛሬም በትልቁ የሚጠበቁ ናቸው። ከነኚህ ጨዋታዎች ውስጥ ወደ ቤተሰቦቻችን በተለይም ቀልብን የሚስቡት ስላቪያ ፕራግ ከአርሰናል፣ ፓሪስ ሰን ዠርሜን ከባየር ሙኒክ፣ ሊቨርፑል ከሪያል ማድሪድ እና ቶትናም ሆትስፐርስ ከኮፐንሃገን የሚያደርጉት ጨዋታ ላይ እነኚህ እያንዳንዳቸው ጨዋታ ላይ ሰፋ ያለ ትንታኔ ይዘናል። የሁሉም ክለብ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። አንደኛው ዛሬ በትልቁ የምንጠብቀው ጨዋታ ምሽት 5 በፓርክ ደ ፕሪንስ የአምናዎቹ ሻምፒዮን ፓሪስ ሰን ዠርሜን በዚህ ውድድር ዓመት ከ15 ጨዋታ 15ቱንም ድል ያደረገውን ባየር ሙኒክን ያስተናግዳሉ። ይሄ በትልቁ ከሚጠበቀው የዛሬ ምሽት ጨዋታ እንጀምር ብለን ነው። በባለሜዳው ፓሪስ ሰን ዠርሜን በኩል ባለፉት 15 ጨዋታ 10 ድል ያላቸው 4-1 ሽንፈት ብቻ ገጥሟቸዋል። በባየር ሙኒክ በኩል በዚህ ዓመት ሽንፈት አቻ የሚባል ነገር የለም። ከ15 ጨዋታ 15ቱንም ድል ያደረገ ቡድን ነው። የመጨረሻ 5 ጨዋታ በፓሪስ ሰን ዠርሜን በኩል 3 ድል 2 አቻ አላቸው። ያው በባየር ሙኒክ በኩል አቻ የሚባል ነገር የለም፣ 5ቱም ድል ናቸው። በእርስ በርስ ግንኙነታቸው ወደ ቤተሰቦቻችን ባየር ሙኒክ የበላይነት አለው። 9 ጊዜ ፓሪስ ሰን ዠርሜንን አሸንፎታል። ፓሪስ ሰን ዠርሜን 7 ያሸንፏል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን የባየር ሙኒክ የበላይነት አለ። 4ቱን ድል አድርጎታል። አንድ ጊዜ ብቻ ነው ፓሪስ ሰን ዠርሜን ከመጨረሻ 4 ግንኙነት ባየር ሙኒክን ያሸነፈው። ዛሬ ምሽት 5 ሲል ፈረንሳይ ፓርክ ደ ፕሪንስ የአምናዎቹ የአውሮፓ ሻምፒዮንስ ሊግ ለመጀመሪያ ጊዜ ባለ ክብሮቹ ፓሪስ ሰን ዠርሜን ከባየር ሙኒክ ማን በበላይነት ጨዋታውን ይወጣል ብላችሁ ታስባላችሁ? መልከታችሁን አድረሱን። ስፔን ደርሰናል። ወደ ቤተሰቦቻችን ትላንትና የፊፋ ምርጥ 11ን የ2005 ነግረናችሁ ነበር። ራፊኒያ በዝርዝር ውስጥ የለም። ራፊኒያ በባሎን ዶር 5ኛ ደረጃን ይዞ ነው ያጠናቀቀው። በፊፋ የምርጥ 11 ውስጥ ግን ቦታ አልነበረውም። 64 ጨዋታ 38 ግብ 24 አሲስት የነበረው ባየር ሙኒክ ላይ ሃትሪክ የሰራ የላሊጋ የኮፓ ዴላሬ የስፓኒሽ ሱፐር ካፕ አሸናፊ ነው፣ ግን በዝርዝር ውስጥ ያልተካተተ ነው። ልብ አድርጉ ቤተሰቦቻችን፣ ይህ የፊፋ ምርጥ 11 ምርጫ የተመረጠው በጋዜጠኞች፣ በአሰልጣኞች፣ በተመልካቾች ወይም በሌላ የእግር ኳስ አካል አይደለም፣ በራሳቸው በተጫዋቾች መካከል እንደነበር ይታወቃል። ከዚህ አወዛጋቢ ምርጫ ጋር በተያያዘ ላሚን ያማል በዝርዝር ውስጥ እንደተካተተ ይታወቃል። በነገራችን ላይ በፊፋ ምርጥ 11 ውስጥ የተካተተ በታሪክ በእድሜ ትንሹ ተጫዋች ብቻ አይደለም፣ በታሪክ በርካታ ድምፅ ያገኘው እሱ ነው። 10167 ድምፆችን አግኝቷል። ሜዳ ላይ ከተመረጡት ምርጥ 11ዎች ሁሉ የላሚን ያማልን ያክል ድምፅ የተሰጠው አንድም ተጫዋች አልነበረም። የላሚን ያማል የአምና ብቃት እንኳን የሚጣል አይነት አይደለም። ምናልባት በምርጫ ደረጃ በርካቶች ጥያቄም ስትልኩልን ነበር፣ እንመለስበታለን። ከዚሁ ጋር በተያያዘ ውድ ቤተሰቦቻችን ላሚን ያማል የብሽሽት ጉዳት እንዳጋጠመው ይታወቃል። በተጫዋቹ በኩል በቀጣይ ጨዋታ ላይ እረፍት ሊሰጠው እየታሰበ መሆኑ ነው እየተነገረ የሚገኘው። በርካታ ጨዋታዎች ላይ ተጠባባቂ የመሆን እድሉ ወይም የጨዋታ ደቂቃው ሊቀነስ እንደሚችል እየተዘገበ ነው። ምክንያቱም ከቀዶ ጥገና ይልቅ ቀስ በቀስ ህመሙ እንዲያገግም ነው የተፈለገው። ከዚህ ጋር በተያያዘ በርካታ መረጃዎች እየወጡ ነው። ህመሙ ማይድንና እግር ኳስን ላይ ከዚህ በላይ ይሄ ፐርፎርማንሱን እንዳያሳይ የሚያደርግ ነው የሚሉ በርካታ መረጃዎች እየወጡ ነው። ግን ከታማኝ ምንጮች ስናረጋግጥ ለእናንተ ውድ አድማጮቻችን እናመጣዋለን። ሪያል ማድሪድ ደረስን። ኤንድሪክ ኦሎምፒክ ማርሴል ለመቀላቀል ከውሳኔ ደርሷል። ድርድሮቹ ቀጥለዋል። የመግዛት አማራጭ የለውም። የቀጥታ የውሰቱን ብቻ ነው። በጥር ይፈጸማል ብሏል ፋብሪዚዮ ሮማኖ። ስለዚህ ያለቀለት ጉዳይ በሉት ይሄንን ጉዳይ። ከሪያል ማድሪድ የፊት መስመር አጥቂም ኪሊያን ምባፔ ጋር በተያያዘ ደግሞ 71 ፔናልቲዎችን መጥቷል። እስካሁን በእግር ኳስ ህይወቱ 57ቱን አስቆጥሯል፣ ቀሪዎቹን ስቷቸዋል። 80% ፍጹም ቅጣት ምትን የማስቆጠር ንጻር ያለው በምክንያት ያነሳ ነው። ምናልባት ትላንት ምሽት ወይም ሰኞ ምሽት የቃል ስፖርት ዜናችንን ላልተከታተላችሁ ከዚህ በኋላ ኪሊያን ምባፔ ለማንም ፍጹም ቅጣት ምት እንደማይሰጥ ተናግሮ ነበር። በተለይም
ሪያል ማድሪድ የባለፈው ሳምንት ጨዋታ ላይ ቪኒሲየስ ጁኒየር አምክኖ ነበረ። ከዚህ ጋር በተያያዘ 3 የፍጹም ቅጣት ምት ቢሰጡም ሜዳ ላይ ካለ 3ቱን የሚመታው እሱ መሆኑን ተናግሯል። ከ71ዱ 57ቱን ያስቆጠረው 80% ፍጹም ቅጣት ምትን የመቀየር አቅም ያለው ኬሊያን ምባፔ ዲያን ዊሰን ሪያል ማድሪድን መርጫለው ምክንያቱም ለምን ስለነበረ ነው ብሏል። በዓለም ላይ ምርጡ ክለብ መጫወት ፈልጌ ነበር ብሏል። ከዣቪ ራእይና ከክለቡ ዕቅድ ጋር በደንብ እንደምስማማ አስባለሁ። እዚህ በመሆኔ በጣም ደስተኛ ነኝ ብሏል። ሊቨርፑልን ለመግጠም ቡድን ውስጥ እንደተካተተና ለዚህም ደስተኛ መሆኑን ተናግሯል። በነገራችን ላይ ከትሬንት አሌክሳንደር-አርኖልድ ጋር በተያያዘ የቡድኑ አካል መሆኑ ተረጋግጧል። ያው ከስብስቡ ጋር እንግሊዝ ነው ያለው። ሊጫወት ይችላል ተብሎ ሲጠየቁ ዣቪ አሎንሶ ከቡድናችን ጋር ነው እሱ ያስፈልገናል እሱ ስለሚያስፈልገን ነው ከኛ ጋር ያለው ደቂቃ ሊያገኝ ይችላል የሚል ፍንጭ ሰጥተዋል በጋዜጣዊ መግለጫቸው ላይ። እሳቸው በነገራችን ላይ በጋዜጣዊ መግለጫ ሰፋ ያለ ነጥብ ነው ያነሱት። አንድ በአንድ ከጨዋታው ጋር በተያያዘም ወደ አነሱት ሐሳብ እንሸጋገር። የሪያል ማድሪድ አሰልጣኝ መሆኔ አንዱ ምክንያት ፍሎሪያን ቬርዝ እያሉ ነው ዣቪ አሎንሶ ምክንያት አላቸው። የሪያል ማድሪድ አሰልጣኝ ዣቪ አሎንሶ የዛሬውን የአውሮፓ ሻምፒዮንስ ሊግ ጨዋታ ታሪካዊ ሲሉት ተደምጧል። ጨዋታው ታሪካዊና የአውሮፓ ደርቢ ያሉት ዣቪ አሎንሶ ሊቨርፑል ትልቅ ታሪክ ባለቤት ክለብ ብለውታል። ጨዋታው ደጋፊዎች ለመመልከት በጉጉት ከሚጠብቋቸው ጨዋታዎች አንዱ ነው ያሉት አሰልጣኙ በሊቨርፑል ያሳለፍኳቸው ዓመታት ፍሬያማ ነበሩ፣ እንደ አሰልጣኝና ተጫዋች ብዙ አግዞኛል ብለዋል ዣቪ አሎንሶ። ስለ ቀድሞ ተጫዋቾቹ ፍሎሪያን ቬርዝም ተብሎ ተጠይቀው ነበረ ዣቪ አሎንሶም እሱ እንደሚሳካለት ጥርጣሬ የለኝም ብለዋል። አክለውም እሱ ትልቅ አቅም ያለው ስብዕናና ተፎካካሪ መንፈስ ያለው የተለየ ተጫዋች ነው ብለዋል። የሪያል ማድሪድ አሰልጣኝ ከመሆኔ ምክንያቶች አንዱ እሱ ነው፣ አመስጋኝም ነኝ ብለዋል። ወይም በዚህን ያክል ደረጃ እኔና በሪያል ማድሪድ መካከል መፈላለግን ያመጣው የሱ በባየርን ሊቨርኩሰን ኮከብ ሆኖ እኔን ስላደመቀኝ ነው ብለዋል ዣቪ አሎንሶ። በነገራችን ላይ ከዣቪ አሎንሶ ጋር በተያያዘ አንድ ለየት ያለ ጥንቅር በሊቨርፑል የመረጃ ሰዓት እናደርሳችኋለን። የስፔኑ ክለብ ሪያል ማድሪድ ቡድን አባላት በአንፊልድ ትላንት ሲገኙ ከወራት በፊት በድንገት ሕይወቱ ያለፈውን ዲየጎ ጆታን አስበዋል። የሪያል ማድሪድ አሰልጣኝ ዣቪ አሎንሶ እንደዚሁም ስፔናዊ ተጫዋች ዲያን ሁይሰን ተገኝተው ነበር። በተጨማሪም የቀድሞ የቡድን አጋሩ ትሬንት አሌክሳንደር-አርኖልድ በስቴዲየሙ ተገኝቶ አበባና መልእክት አስቀምጦለታል። አርኖልድ ባስቀመጠው መልእክት ሁልጊዜም ስላንተ ሳስብና የተጋራናቸውን ትዝታዎች ሳስታውስ ፈገግ እላለሁ፣ በየቀኑ ተናፍቀን ያለ ሲል ሐሳቡን አጋርቷል። በተለይም ከዲየጎ ጆታ ጋር በተያያዘ አብረዋቸው ሲጫወቱ የነበሩ ጌሞችን የተመለከቱ አብረዋቸው ያሳለፉ አንዳንድ እውነቶችን በጽሁፍ ጭምር ነው ያስቀመጠው። ትላንትና በስቴዲየሙ ተገኝተው የአበባ ጉንጉንም ለዲየጎ ጆታ አስቀምጠዋል። እንመለሳለን። የሪያል ማድሪድ እና የሊቨርፑል ጨዋታ መረጃውን በእንግሊዝ ፕሪሚየር ሊግ የመረጃ ሰዓት የሊቨርፑልን መረጃ ስናደርሳችሁ ተጨማሪ መረጃ እንሰጣችኋለን። ትላንት በስፔን አንድ መርሃ ግብር ነበር። ሪያል ኦቪድ ከኦሳሱና ያደረጉት ጨዋታ ነው። ምንም ግብ አላየንበትም። ጨዋታው 0-0 በሆናቸው ውጤት ተጠናቀቀ። ውጤቱን ተከትሎ ውድ ቤተሰቦቻችን ሪያል ኦቪዶች ከወራጅ ቀጠና መውጣት አልቻሉም። በ8 ነጥብ አሁንም 19ኛ ደረጃ ላይ ተቀምጧል። በጨዋታው ላይ ኦሳሱና በተመሳይ 1 ነጥብ ብቻ ማግኘቱን ተከትሎ 15ኛ ደረጃ ላይ ነው ያለው በ11 ነጥቦች። ሁለቱም ከወራጅ ቀጠና ብዙ መራቅ የሚችሉበት ግን ያላሳኩት ነው። ሪያል ማድሪድ ነው ላሊጋውን የሚመራው በ30 ነጥብ፣ ባርሴሎና በ25 ይከተላል። ቪላሪያል በ23 ሶስተኛ፣ አትሌቲኮ ማድሪድ በ22 አራተኛ፣ ሪያል ቤት በ19 አምስተኛ፣ እንደዚሁም ኤስፓኞል በ18 ነጥብ 6ኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። ትላንት በጣሊያን ሴሪኤም ላዚዮ ከካግላሪ ያደረጉትን ጨዋታ ላዚዮ 2-0 በሆነ ውጤት ድል አድርጓል። 65ኛው ደቂቃ ላይ ኢሳክሰን እንደዚሁም 91ኛው ደቂቃ ላይ ዛካኒ ያስቆጠሯቸው 2 ግቦች በባለሜዳው ላዚዮ በኩል ጨዋታውን በድል እንዲያጠናቅቁ ረድቷቸዋል። በጣሊያን ሴሪ ሌላኛው ተጠባቂ ጨዋታ የነበረው በጄኗና በሳሱሎ መካከል ነው። እንግዳው ቡድን ጄኗ 2-1 በሆነ ውጤት ድል አድርጓል። ማሊኒዮ ቪስኪ 18ኛው ደቂቃ ላይ፣ ኦስቴጋርድ 93ኛው ደቂቃ ላይ ሁለቱን የጄኖዋ ግቦች ሲያስቆጥሩ ኦሳሱናን ከሽንፈት ያልታደገች ግብ ቤራርዲ ነበር 47ኛው ደቂቃ ላይ ማስቆጠር የቻለው። ውጤቶቹን ተከትሎ ወደ ቤተሰቦቻችን በደረጃ ሰንጠረዡ ላይ በተለይም ድል ያደረገው ላዚዮ ወደ 8ኛ ከፍ ማለት ችሏል። ተሸናፊው
ካግላሪ በኩል በደረጃ ሰንጠረዡ 14ኛ ደረጃ ላይ ነው የሚገኙት። ላዚዮ ትላንትና ድል ማድረጉ በብዙ መንገድ ጠቅሞታል ወደ አናት ለመምጣት። ትላንትና ጄኖዋ እንደተሸነፈ ነግረናችኋል። 18ኛ ደረጃ ነው ያለው። ዘንድሮ የሚተርፍ ቡድን አይመስልም ጄኖዋ። በሳሱሎ በኩል ግን ድል ማድረጋቸውን ተከትሎ 12ኛ ደረጃ መጥቷል። ትላንት ከጣሊያን ሴሪኤ ጨዋታ መጠናቀቅ በኋላ ያለው የደረጃ ሰንጠረዥ ነው። በሳውዲ አረቢያ ሊግ ለአሊታድ በመጫወት ላይ የሚገኘው ፋቪኒዮ ለብራዚል ብሔራዊ ቡድን ጥሪ ቀርቦለታል። የቀድሞ የሊቨርፑል ተጫዋች ፋቪኒዮ ከ3 ዓመት በኋላ ለመጀመሪያ ጊዜ ከብራዚል ብሔራዊ ቡድን ጥሪ ደርሶታል። ብራዚል በቀጣይም የብሔራዊ ቡድኖች ረፍት ከሴኔጋልና ቱኒዚያ ጋር የወዳጅነት ጨዋታ እንዳለባት ይታወቃል። ታዲያ ከዚህ ጋር በተያያዘም በቅርቡ ከጉዳት አገግሞ ልምምድ የጀመረው ኔይማር ጁኒየር ከብራዚል ብሔራዊ ቡድን ስብስብ ውጪ ተደርጓል። ሙሉ ለሙሉ ወደ ፊትነሱ ባለመመለሱና ረጅም ጊዜ ጉዳት ላይ በመሆኑ ምክንያት ካርሎ አንቸሎቲ ለሱ ጥሪ እንዳላደረጉለት ታውቋል። በነገራችን ላይ 2 ዓመት ከ1 ወር ሆኖታል ኔይማር ጁኒየር ለመጨረሻ ጊዜ ለብራዚል ብሔራዊ ቡድን ጥሪ ከተደረገለት። አሁንም ጥሪ ሊደረግለት የሚችል ሰፊ እድል የነበረ ቢሆንም ጉዳቱ ምክንያት ግን ቢያንስ በካርሎ አንቸሎቲ ስር ሊጠራ የሚችልባቸው አጋጣሚዎች ሳይደርሱት ቀርተዋል። የቀድሞ ብራዚላዊ ተጫዋችንም በዚሁ እናንሳ። ብራዚልን ካነሳን በሲቲ፣ በሪያል ማድሪድ፣ በኤሲ ሚላን እናውቀዋለን። ሮቢኒዮ እስር ቤት እንዳለ ይታወቃል። ቃለ መጠይቅ አድርጎ ነበር። የአእምሮ ችግር ጭምር እንዳጋጠመው መድኃኒት እንዳልወሰደ እና እስር ቤት ከባድ ጊዜ እያሳለፈ መሆኑን አሳውቋል። እዚህ ዕቃ አጥባለሁ፣ መታጠቢያ ቤት አጸዳለሁ፣ ሻይ አፈላለሁ፣ ልብስ አጥባለሁ፣ ጠባቂዎቹን ትእዛዝ ይሰጡኛል፣ እታዘዛለሁ። እውነት ለመናገር 9 ዓመት ፍርድ የተፈረደብኝ ያለ ጥፋቴ ነው። ነገር ግን ነገሮች ተደራረቡና ያላደረኩትን እንዳደረግኩ ራሴው ማሰብ ጀመርኩ። አላውቅም፣ ብራዚላዊ ብዙ ጊዜ ከጾታዊ ትንኮሳ ጋር በተያዘ ያለው ስም ጥሩ አይደለም። ደሞ እኔ በአልኮል እና በአንዳንድ እጾችም ድርጊት ፈጽሜ ነበረ። እናም ጸጸት ውስጥ ነኝ ያለሁት ሲል ተደምጧል። አንድም ማስበው ሰው የለም ከፈጣሪ ውጪ ብሏል። የናፈቀኝም ሰው የለም ብሏል። በዚህ ሰዓት ከጎኔ ማንም የለኝም ብሏል። ብራዚሊያን ከእግር ኳስ ህይወታቸው በተጨማሪ ይሄ ከጾታዊ ትንኮሳ ጋር በተያዘ ብዙ ጊዜ ስማቸው ይጠፋል። በተለይም ከሜዳ ውጪ አንዱ በእግር ኳስ ውስጥ ከምናስታውሰው ዕውቁ ተጫዋች የነበረው ሮቢኒዮ በእግር ኳስ ዓለሙ ብዙዎችን አዝናንቷል። አሁን ግን እሱ በእስር ቤት ውስጥ እንደሚገኝ ይታወቃል። በዚሁ የብራዚል ብሔራዊ ቡድን መረጃ ካነሳን እናክለው ብለን ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ የሰዓቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግና በእንግሊዝ ፕሪሚየር ሊግ ካሉ መረጃዎች ጋር በድጋሚ መልካም ቆይታ ተመኘን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ዛሬ በሚደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዙሪያ እናንተ መደግፏቸው ክለቦች ካሉ አሊያም ትልቁን ጨዋታ መርጣችሁ ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ልትልኩልን ትችላላችሁ። ትላንት በፕሪሚየር ሊጉ የ10ኛ ሳምንት አንድ ተጠባቂ መርሃ ግብር ነበረ። ስታዲየም ኦፍ ላይት ሰንደርላንድ ከኤቨርተን ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ንዲ 15ኛው ደቂቃ ላይ ኤቨርተንን መሪ ያደረገ ግራንት ዣካ ከረፍት እንደተመለሱ አልቢትሩ ፊሽካ እንደነፉ ግራኒት ዣካቻ አደረጋቸው ሰንደርላንድን። ጨዋታው 1-1 በሆናቸው ውጤት መጠናቀቅ ችሏል። ግራኒት ዣካ ሰንደርላንድን ከባየርን ሊቨርፑልን በ17 ሚሊዮን ፓውንድ ነበር የተቀላቀለው ክለቡን። አሁን ክለቡ ትላንትና 4ኛ ደረጃ መቀመጥ የሚችልበት የፕሪሚየር ሊግ እድል እንዲመቻች ዋና ምክንያት የነበረው እሱ ነው። ኤቨርተን ላይ አቻነቷን ግብ አስቆጥሮ በተለይ ሰንደርላንድ ቢያሸንፍ ደግሞ ከሲቲ መሪነቱን ወይም ሁለተኝነቱን መረከብ ይችል ነበረ። አሁን ሰንደርላንድ ከ10 ሳምንት በኋላ 18 የፕሪሚየር ሊግ ነጥቦችን ሰብስቦ 4ኛ ደረጃ ላይ ይገኛል። ከሲቲ ሁለተኛ ካለው በ1 ነጥብ ይርቃል። ከመሪው አርሰናል ያለው የነጥብ ልዩነት 7 ደርሷል። ሰንደርላንድ ያደገ ቡድን ነው። በነገራችን ላይ ቤተሰቦቻችን 8 ዓመት ፈጅቶበታል። በነገራችን ላይ ዳግም ተመልሶ ለመምጣት ከሻምፒዮንሺፕ ተመልሶ ሲመጣ ታዲያ እንደ ኒካስል ዩናይትድ፣ ማን ዩናይትድ፣ ቼልሲ፣ ስፐርስ ያሉ ክለቦችን ጭምር የገጠመ ቡድን እንደሆነ ይታወቃል። በ10 ሳምንት ውስጥ ግራንት ዣካ ሁለተኛው አጋማሽ ከተጀመረ በኋላ 43 ሰከንድ ብቻ ነው በነገራችን ላይ የፈጀበት በጨዋታው ግብ ለማስቆጠር። ሰንደርላንድ በዚህ ውድድር ዘመንም በሜዳቸው ያለመሸነፍ ጉዟቸውን እንዲያስቀጥሉ ያደረገ ነው። ምናልባት በጨዋታው ላይ ካየናቸው ለየት ያሉ ሁነቶች ውስጥ የፒክፎርድ ድርጊት ነበረ። ግብ ጠባቂው ወደ ሜዳ ይዞት የገባው ልጅ ሁለቱንም መለያ ለብሶ ነበር፣ የኤቨርተንንም
የሰንደርላንድንም ምክንያቱ ግልጽ ነው ውድ ቤተሰቦቻችን የቀድሞ ክለቡ ነው ሰንደርላንድ ስለዚህ ሰንደርላንድንም ለማስተዋወስ ይዞት የገባው ልጅ ግማሹ ኤቨርተን ግማሹ ደግሞ የሰንደርላንድ እንዲሆን ያደረገበት ምክንያት ያ ነበር ለሁለቱም ክለቦች የተጫወተ ሰንደርላንድ ቤት ደግሞ ያደገበት ክለብ እንደነበረም ይታወቃል አዳጊውን ክለብ ካነሳን አንድ መረጃ እዚሁ ሻምፒዮንሺፕ ላይ እናንሳ አምና በፕሪሚየር ሊግ ነበረ ሳውዛምፕተን ተጫዋች አስፈርሟል ወደ ቤተሰቦቻችን ሳውዛምፕተን ያስፈረመው ደግሞ ከወደ ባርሴሎና የቀድሞ ተጫዋች የነበረውን ነው የቀድሞ የባርሴሎና የአማካይ ስፍራ ተጫዋች ኦሪየል ሮሚዮ ሳውዛምፕተንን በነፃ ወኪል ተቀላቅሏል ሳውዛምፕተን ድጋሚ ወደ ፕሪሚየር ሊግ ለመምጣት ብዙ ይፈትኗል ዘንድሮ ግን የቡድኑን የማጠናከር ሂደት በሻምፒዮንሺፑ ሳሉ ቀጥሏል ፕሪሚየር ሊግ እንመለስ የፕሪሚየር ሊጉ ክለብ ወልቭስ የቀድሞ አሰልጣኙ ጋሪ ኦኒየልን ወደ ክለቡ ለመመለስ በንግግር ላይ መሆናቸው ተዘግቦ እንደነበር ይታወቃል ትላንትም መረጃውን አድርሰናችሁ ነበር ይሁን እንጂ አሁን ላይ አሰልጣኝ ጋሪ ኦኒየል ክለቡን ለመረከብ ከሚደረገው ንግግር ራሳቸውን አግልለዋል የ42 ዓመቱ አሰልጣኝ ጋሪ ኦኒየል ቡድኑን በአሁኑ ሰዓት መረከብ ለኔ ጥሩ አይደለም የሚል እምነት እንዳላቸው ተገልጿል የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴናግ ወልቭስ በእጩነት የያዛቸው ሌላኛው አሰልጣኝ መሆናቸው ይታወቃል ወልቭስ እስካሁን ካደረጋቸው 10 የፕሪሚየር ሊግ ጨዋታዎች ውስጥ ምንም ያላሸነፈ ሲሆን በሁለት ነጥብ 20ኛ ደረጃ ላይ ተቀምጧል ወልቭስ ዘንድሮ ከተረፈ ተአምር ነው የሚሆነው ግን ማን ያተርፈዋል ለሚለው ደግሞ በቀጣይ ይጠበቃል ቶትናም በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ዝቅተኛውን ኤክስጂ ወይም ደግሞ ግብ ሊሆን የሚችል የተሻለ ሙከራ ማድረግ በቼልሲ ጨዋታ አስመዝግቦ መነጋገሪያ እንደነበረ ይታወቃል በነገራችን ላይ ለቶትናም ሆትስፐርስ ይህ ሲሆን የመጀመሪያው አይደለም በተለይም ቶትናም ሆትስፐርስ በአለፉት ወደ 12 ዓመታት ገደማ አካባቢ ውስጥ በጣም ዝቅተኛ የሚባለው የዚህ ሳምንት ሁለተኛው ነው ከዚህ በፊት ከክሪስታል ፓላስ ጋር ሴፕቴምበር 21 ሲጫወቱ ወደ 0.06 ከቼልሲ ጋር በዚህ ሳምንት ወደ 0.1 ከሲቲ ጋር ኦገስት 2017 0.13 ከሊቨርፑል ጋር ጃንዋሪ 2021 ላይ 0.14 ከቼልሲ ጋር ኖቬምበር 2020 ላይ 0.19 ዝቅተኛ ነበራቸው በቶትናም በጣም ዝቅተኛ ከተመዘገቡት ውስጥ ግን ባለፉት 12 ዓመታት ይህ የቼልሲ የዚህ ሳምንቱ ዝቅተኛ ሁለተኛው ኤክስጂ ሆኖ ተቀምጧል ዛሬ ቶትናም ደግሞ በጣም ወሳኝ ጨዋታም አለው በአውሮፓ ሻምፒዮንስ ሊግ ምናልባት ደጋፊው ሊክሱበት የሚችሉ ጨዋታ ነው ጨዋታው እዛው በቼልሲ የተሸነፉበት ቶትናም ሆትስፐርስ ስቴዲየም ላይ ነው ዛሬ ምሽት 5 ሰዓት የሚደረግ መርሃ ግብር ነው ቶትናም ከኮፐንሃገን ጨዋታቸውን ያደርጋሉ ቶትናም ባለፉት ባደረጋቸው ወደ 16 የሚጠጉ ጨዋታ 7 ድል 5 አቻ 4 ጨዋታ ደግሞ ሽንፈት የገጠመው በኮፐንሃገን በኩል በዚህ ዓመት ያደረጓቸው ጨዋታ 25 ናቸው ወደ ቤተሰቦቻችን ከነኛ 25 ጨዋታ 13 ድል 7 አቻ 5 ሽንፈት ገጥሟቸዋል በቶትናም በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያለው እሱም ኤቨርተንን 3-0 እንዲሁም ከሞናኮ ጋር አቻ የወጡበት ቀሪ 3 ጨዋታ ተሸንፈዋል በኮፐንሃገን በኩል ባለፉት 5 ጨዋታ 2 ድል 1 አቻ 2 ሽንፈት ደርሶባቸዋል ሁለቱ ክለቦች ለመጀመሪያ ጊዜ ነው የሚገናኙት በነጥብ ጨዋታ ዛሬ ምሽት 5 ሰዓት ይደረጋል ጨዋታው ማን በበላይነት ሊወጣው ይችላል ቅድመ መልከታችሁን አድርሱን በሲቲ አሰልጣኝነታቸውን አሁን የምናውቃቸው ፔፕ ጋርዲዮላ ግን እሳቸው በየሄዱበት አንዳንድ ዕውቅ አሰልጣኝ አፍርተው የሊግ መሪ ናቸው ወይ ደግሞ በሊግ ደረጃ በጣም በትልቁ ተፎካካሪ ናቸው ለአብነት ያክል ማይክል አርቴታ ከፔፕ ጋርዲዮላ ጋር በአሰልጣኝነት ሰርተው ከሳቸው ብዙ ተምረዋል የፕሪሚየር ሊጉ መሪ አርሰናል አሰልጣኝ ሆኗል በአሁኑ ሰዓት ላይ ቪንሰንት ኮምፓኒ ዛሬ አውሮፓ ሻምፒዮንስ ሊግ ምሽት አለባቸው ቪንሰንት ኮምፓኒ በማንቸስተር ሲቲ ቤት በፔፕ ጋርዲዮላ ስር የሰለጠኑ ተጫዋች ናቸው አሁን ቡንደስሊጋውን ኃያል ክለብ ባየር ሙኒክን የሰለጠነ ቪንሰንት ኮምፓኒ የቡንደስሊጋው መሪ ነው ባየር ሙኒክ ዣቪ አሎንሶ አሁን እንግሊዝ ይገኛሉ ሊቨርፑልን ለመግጠም ሪያል ማድሪድን ይዘው ሪያል ማድሪድ የላሊጋ መሪ ነው እንደሚታወቀው በባየር ሙኒክ ቤት አብረው ሰርተዋል ፔፕ ጋርዲዮላ ሰልጥነውታል ዣቪ አሎንሶን ስለዚህ እሳቸው ውጤት ነው ሌላ ሰው እናንሳ በፔፕ ጋርዲዮላ ፍሬ የሆነ ሰው ኤንዞ ማሬስካ ቼልሲ አሰልጣኝ ነው በፕሪሚየር ሊጉ አሁን 6ኛ ደረጃ ላይ ይገኛል ቼልሲ ፔፕ ጋርዲዮላ ዓለም ላይ ያሉ ከዋክብት አሰልጣኞችን አሁን በየሊጋቸው አንደኛ ከተቀመጡት አርሰናል ባየር ሙኒክ ሪያል ማድሪድ ጀርባ ያሉ ቁልፍ ሰዎችን አፍርተዋል የሲቲው አሰልጣኝ አነጋጋሪነታቸው እንደቀጠለ ነው ዘንድሮ በነገራችን ላይ ሲቲ ለዋንጫ
አስቀድሞም እጩ ነበር አሁን ደግሞ ወደ ፕሪሚየር ሊግ ዋና ተመቷልና ከአርሰናል ቀጥሎ ሁለተኛ የፕሪሚየር ሊግ ክለብ ነው ዳግም ለዋንጫ ሞር እንዲታሰብ ያደረገ ሳምንት ላይ እንደደረሰም ይታወቃል ቸልሲ የዩቬንቱስን አጥቂ ኬን ያልዲዝን በተመለከተ መረጃዎችን እያሰባሰቡ ነው ተብሏል ትራንስፈር ኒውስ ይዞት በወጣው መረጃ መሰረት በሱ ላይ አለማቋረጥ ፍላጎት ካላቸው ወይም ሲከታተሉ ከቆዩ ክለቦች ውስጥ አንደኛው ቸልሲ ነው ብሏል ቸልሲዎች ስካውቶቻቸውን ወደ ዩቬንቱስ ከላኩ የአውሮፓ ክለቦች ውስጥ የሚጠቀሳል ተጫዋቹ ካምፕ ጋርም ውይይቶችን ሳያደርጉ እንዳልቀሩ መረጃዎች እየወጡ ነው በነገራችን ላይ እስከ 80 ሚሊዮን ፓውንድ አካባቢ ዩቬንቱስ ለዚህ ተጫዋች ይፈልጋል የሚሉ መረጃዎች በስፋት እየወጡ ነው ግን ከቸልሲ በተጨማሪ በርከት ያሉ አውሮፓ ክለቦች እዚህ ተጫዋች ፈላጊ እንደሆኑ ይታወቃል ኮል ፓልመር መልእክቱን አስተላልፏል የቼልሲ የፊት መስመር ተጫዋች ኮል ፓልመር የፊፋ ምርጥ 11 ውስጥ በመካተቴ በጣም ደስ ብሎኛል ለመረጣችሁኝ ሁሉ እጅግ በጣም አድርጌ ያመሰግናለሁ ጥሩ ስሜት እንዲሰማኝ ያደርጋችኋል ብሏል አውቃለሁኝ 2025 ለኔ በጣም ከባድ ጊዜ ነበረ በተጫወትኩባቸው ጨዋታዎች ላይ ግን የቻልኩትን ሁሉ አድርጌያለሁ እናም ለመመረጤ ምክንያት ነው ብዬ አስባለሁ ብሏል እናም በጣም ደስተኛ ነኝ ብሏል ግን ፓልመር 2025 ላይ ምናልባት የወጥነት ጥያቄ የተነሳበት ጉዳት ያንገላተው የተቸገረበት ቸልሲ በወሳኝ ጨዋታ ያላገኘበት ሲዝን ነበረ ግን ተመርጧል ምርጫው ተገቢነት አንደኛው እንዲነሳ ያደረገው የኮል ፓልመር ነው ከብቃት ጋር በተያያዘ አይደለም ውድ ቤተሰቦቻችን ጥያቄው የተነሳው ምን ያክል ጨዋታዎችን ለቸልሲ ያደርጎ ነው በሚል ብዙ ጥያቄ ተነስቶበታል በርከት ያሉ ተጫዋቾችም በሱ ቦታ እንዴት አልተመረጡ የሚል ነው እንዳልኳችሁ ግን ምርጫው የተካሄደው በተጫዋቾች ነው ኮል ፓልመርም አመስጋኝ ነኝ ብሏል ከዚሁ ምርጫ ጋር በተያያዘ ቨርጂል ቫን ዳይክ እንደተመረጠ ይታወቃል ከፕሪሚየር ሊግ 3 ተጫዋቾች ናቸው ቨርጂል ቫን ዳይክ የጃልጄ ዳናሮማ ከሲቲ እና ኮል ፓልመር ለአምስተኛ ጊዜ ነው በነገራችን ላይ ቨርጂል ቫን ዳይክ ሲመረጡ 2019 2020 2022 2024 2025 ምርጥ 11 ውስጥ ተካቷል ያልተካተተው በጣም አነጋጋሪው ተጫዋች ሳላ ነው ልብ አድርጉ የፕሪሚየር ሊግ ባለ ክብር የወርቅ ጫማ አሸናፊ የፕሪሚየር ሊጉ በፕሪሚየር ሊጉም ምርጡ ፕሌይሜከርን ያሸነፈ በ53 ጨዋታ 57 የግብ አስተዋጽኦ ያለው ሳላህ አልተመረጠም ቢባል ለማመን ይከብዳል ለማንኛውም ሳላህ በዚህ ዝርዝር ውስጥ ያልተካተተ ብዙዎችም በሐሳብ መስጫ ሳጥናችን ላይ ድጋሜ ቼክ አድርገው ሳላህ የለም ወይ ያላችሁ ነበር ሳላህ የለም በዚህ ዝርዝር ውስጥ ወደ ቤተሰቦቻችን በዚሁ ሳላህን ካነሳን ሳላህ በውድድር ዓመቱ በአውሮፓ ሻምፒዮንስ ሊግ በአማካይ 67.5 ደቂቃ ብቻ የግብ አስተዋጽኦ ይፈጅበታል በቡድኑ ውስጥ ቁልፍ ይሆናል ብለዋል አሰልጣኝ አርኔ ስሎት በዛሬው ጨዋታ ላይ እሳቸው ግን ያሳሰባቸው የቪኒሲየስ ጁኒየር ጉዳይ ነው 3 ወይም 4 ተጫዋቾችን ድሪብል ያደርግብኛል ብለዋል የሊቨርፑል ዋና አሰልጣኝ አርኔ ስሎት ከዛሬው ሪያል ማድሪድ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር አሰልጣኙ አርኔ ስሎትም በንግግራቸው ወቅት ከደጋፊዎች ብዙ ነገር ተጠብቃለሁ ብለዋል በአንፊልድ ደጋፊዎች ዛሬ አብራችሁን ሆኑ ሲል የጠየቁት አርኔ ስሎት ቅዳሜ እንዳደረጋችሁት ዛሬ የሚደገም ብለዋል የምንገጥመው በጥሩ ቁመና ላይ ያለ ቡድን ነው ነገር ግን አንፊልድ ምን ያህል አስፈላጊ እንደሆነ አሳይተናል ብለዋል ሪያል ማድሪድ ካለፈው ውድድር ዘመን ጋር አይነጻጸርም ባለፈው ዓመት በጉዳት ምክንያት ተፈትኖ ነበር ዘንድሮ ግን እንደ ቪኒሲየስ ጁኒየር ያለ በጣም ፈጣን አንድ ለአንድ ግንኙነትን በተራቀቀ መልኩ የሚያልፍ 3-4 ተጫዋቾችን የሚቀንስ ብለውታል ሪያል ማድሪድ በጣም ኃያል ነው ባለፉት ዓመታት ስንት ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫ ግማሽ ፍጻሜ እንደደረሰ ብቻ ተመልከቱ ብለዋል ትሬንት አሌክሳንደር አርኖልድ ጥሩ አቀባበል አደርግለታለሁ እንደ ደጋፊ እንዴት እንደሚቀበሉት ግን አላቀም ብለዋል አንፊልድ ለአርኖልድ ዛሬ እንዴት ተዘጋጅ ተጠብቀዋለች የሚለው ግን ምሽት 5 ሰዓት ምላሽ ይሰጣል ሊቨርፑል ከሪያል ማድሪድ ጋር ባረጓቸው ያለፉት 9 ጨዋታ ሊቨርፑል ጥሩ ቁጥር የለውም አንድ ጨዋታ ብቻ ነው ሊቨርፑል ያሸነፈው 7 ጊዜያቸው ወጥቷል አንድ ጊዜያቸው ወጥቷል 7 ጊዜ ሪያል ማድሪድ ነው የረታው ስለዚህ ነገሮች ለሪያል ማድሪድ ያደሉ ይመስላል በቀድመ ግምት ደረጃ ግን ሊቨርፑል በወቅታዊ ብቃት አንድም ችግር ውስጥ መሆኑ ለሪያል ማድሪድ እንዲያመዝን ሆኗል ቀድመ ግምቶች ሁሉ አንፊልድ ነው ጨዋታው የሚደረገው ሪያን ግራቨንበርግ በአርኔ ስሎት ላይ እምነት እንዳለው ጠቅሷል በቋሚ ጨዋታ አይነት ተጫዋች የመሆን እድልና ራሴን የማሳየት እድል ስሎት ስለሰጠኝ ማመስገን ብሏል ሪያን ግራቨንበርግ አዲስ ተጫዋቾች ሁኔታውን በጊዜ ሂደት ይላመዳሉ ምንም ጥያቄ የለውም ለኛ በጣም አስፈላጊዎች ናቸው ብሏል አዲስ አሰልጣኝ አዲስ ተጫዋች ቅርጽ የመጡና በአጭር ጊዜ ውስጥም ዋንጫ ያነሳ ቡድን ነው ከመጀመሪያ ቀን ጀምሮ በጥሩ ሁኔታ መንቀሳቀስ አትችልም ይሄ እውነታ ነው በዛ ላይ ደግሞ በርካታ ጨዋታዎች አሉ ስለዚህ ቀስ በቀስ እየተዋደ ይመጣል የአዲስ ቡድን ብሏል 2 ወራት ቆይቷል ጥሩ ስራዎችን ሰርቷል አዲሱ ቡድናችን ብሏል ሪያን ግራቨንበርግ ለኔም እንደ ተከላካይ አማካይ ሆኖ መጫወት ቀላል አልነበረም ነገር ግን እዛ ቦታ ላይ የተወሰነ ጊዜ ስለተጫወትኩኝ ከኔ ምን እንደሚጠበቅ አውቅ ነበር አሰልጣኝ የሰጠኝን ሚና
ለመወጣት መቼም ዝግጁ ነኝ ሲል ተደምጧል። ጨዋታውን በትኩረት እንደሚጨርስ ተናግሯል። የዛሬ ምሽቱን ጨዋታ ቡድኑ ለማሸነፍ ሙሉ አቅም እንዳለውና በአንፊልድም ይህንን ከደጋፊዎች ጋር ማድረግ እንደሚቻል ነው ሪያን ግራቨንበርክ ትላንት ካርኔ ስሎት አጠገብ ቁጭ ብሎ በሰጠው ጋዜጣዊ መግለጫ የተናገረው። ዣቪ አሎንሶን እናነሳለን ብለን ነበር 2005 ሄደን ነው ምክንያታችን 2005 ሊቨርፑል የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያነሳ ያቺ ምሽት የምትረሳ አይደለም። ከሻምፒዮንስ ሊግ የፍጻሜ ጨዋታ በፊት በሊግ ጨዋታ ከቶተንሃም ጋር ሊቨርፑል ጨዋታ ነበረው። ፍጹም ቅጣት ምት ተገኝቶ ነበረም። ጄራርድ ፍጹም ቅጣት ምቱን ሳይጠቀምበት የቀረበት ጨዋታ ነበረ። ከዛ በኋላ የቡድኑ የወቅቱ አሰልጣኝ የነበሩት ራፋኤል ቤኒቴዝ ዣቪ አሎንሶና ሃሪ ኪዊልን ፍጹም ቅጣት ምት እንዲመቱ ነግረዋቸው ነበረ። በፍጻሜ ጨዋታ ከኤስ ሚላን ጋር ሲጫወቱ ግን ያው ሃሪ አልተጫወተም ነበረ በሊቨርፑል በኩል። እናም ዣቪ አሎንሶ የቅጣት ምት መች ሆነ የመጀመሪያ ፍጹም ቅጣት ምቱ ነበረች። ያችን ፍጹም ቅጣት ምት አስቆጥሯት ሪባውንድ ሆና የመጣች ነበረች። አስቆጥሯት ዣቪ አሎንሶ የ2005 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ወደ ፍጹም ቅጣት ምት እንዲያመራ ያደረገው በኋላም ሊቨርፑል ሻምፒዮን የሆነበት ምሽት ነበረ። የማይረሳ ገድሉ አንደኛው በሊቨርፑል ቤት ነበር። አሁን ግን በተቃራኒው ነው ሊቨርፑልን የሚገጥመው። ዛሬ ምሽት 5 ሰዓት ሲል ጨዋታው ይጀምራል። ውድ ቤተሰቦቻችን በአንፊልድ ሮድ ስቴዲየም ሊቨርፑል ከሪያል ማድሪድ የሚያደርጉት ጨዋታ ማለት ነው። በሊቨርፑል በኩል ባለፉት ባደረጓቸው 16 ጨዋታ 9 ድል 1 አቻ 6 ሽንፈት፣ በሪያል ማድሪድ በኩል ካደረጓቸው 14 ጨዋታ 13 ድል አንድ ብቻ ሽንፈት ያለው ቡድን ነው። በሊቨርፑል በኩል ባለፉት የመጨረሻ 5 ጨዋታ ደግሞ 2 ድል ብቻ ነው ያለው፣ 3ቱን ተሸንፏል። በሪያል ማድሪድ በኩል የመጨረሻ 5 ጨዋታ 5ቱንም አሸንፏል። ከዚህ ውስጥ እንደ ዩቬንቱስ እና ባርሴሎና ያሉ ትልቅ ቡድኖችን ጭምር ያሸነፈበት ነው። እርስ በርስ ግንኙነታቸው ውድ ቤተሰቦቻችን ወደ 14 ጊዜ ተገናኝቷል። 9ኙን ማድሪድ አሸንፏል። ሊቨርፑል 4 ብቻ ነው ያሸነፈው፣ 1 ጊዜ ያቸውቷል። የመጨረሻ 4 ግንኙነታቸውን ነጥለን ካየንም ሪያል ማድሪድ 3ቱን ረቷል ሊቨርፑልን። 1 ጊዜ ብቻ ነው ሊቨርፑል ከመጨረሻ 4 ጨዋታ ሪያል ማድሪድን የረታው። ዛሬ ምሽት 5 ሰዓት አንፊልድ ሮድ ስቴዲየም ላይ ጨዋታ ይደረጋል። ሌላ በጣም ትልቅ ጨዋታ ነው ምሽት የምንመለከተው ከባየር ሙኒክ እና ከፓሪስ ሰን ዠርሜን ጨዋታ በመቀጠል ሊቨርፑል ከሪያል ማድሪድ ማን በበላይነት ጨዋታውን ሊወጣው ይችላል? ግን ቅድመ ግምታችሁን አድርሱን። ሲጠበቅ ነበረ ክሪስታል ፓላስ ለኤፍኤው ቅሬታ አቅርቦ ነበረ። ከአርሰናል ጋር የሚደረገው የካራባኦ ካፕ ጨዋታ ድልድል ይስተካከልልኝ፣ ምክንያቱም በ8 ቀን 4 ጨዋታ እንዳደርግ ገደድበታለሁ በሚል አርሰናል ከክሪስታል ፓላስ ጋር የሚያደርጉት የካራባኦ ካፕ የሩብ ፍጻሜ ጨዋታ ማክሰኞ ዲሴምበር 23 በኤምሬትስ እንዲደረግ ተወስኗል። ይህ ጨዋታ ከኤቨርተን ጋር በዲሴምበር 21 ከተደረገ ከ2 ቀን በኋላ ነው ለአርሰናል የሚደረገው ማለት ነው። አርሰናል ከፓላስ ጋር የሚያደርጉት ጨዋታ በዲሴምበር 16 እንዲሆን ቢመረጥም ያ ቀን ፓላስ በ4 ቀናት ውስጥ ወደ 4 የሚጠጉ ጨዋታዎችን ለማድረግ ስለሚያስገድዳቸው ነበረ ጨዋታው ቀን የተሸጋሸገው። ማይክል አርቴታ ከኤቨርተን ጋር የምናደርገው ጨዋታ ለሌላ ጊዜ ይተላለፍልናል ብለን እኛ ደግሞ እንጠብቃለን፣ በ2 ቀን ልዩነት ጨዋታ እንዳናደርግ ብለዋል። ኤፍኤው ግን ያንን ጨዋታ ለአርሰናል ሲያስተካክልለት ይሆን? በቀጣይ ይጠበቃል። በአርሰናል ቤት አስደናቂ ውድድር ዓመትን እያሳለፈ ነው ቡካዮ ሳካ። በእርግጥ ጉዳት ትንሽ ፈትኖታል በዚህ ዓመት። በቡካዮ ሳካ በኩል ግን በፕሪሚየር ሊጉ ማንም ያላረገው አንድ በጣም አስገራሚ ቁጥር አለ። ስኩዋካ ነው መረጃውን ይዞት የወጣው። በፕሪሚየር ሊግ 15 ሲደመር ተከታይ ቁጥሮችን የያዘው ብቸኛው ተጫዋች ነው። እነኚህም በተቃራኒ ፍጹም ቅጣት ምቱ 37 ኳስ፣ ይሄ እንደውም በጥፍም ይበልጣል። ድሪብል 15 ሲደመር 1 አለው 16። በርካታ ጥፋቶችን ያሸነፈ ወይም ጥፋት ተሰርቶበት ለቡድኑ ቅጣት ምት ያስገኘ 16፣ የግብ ዕድልን 15 ፈጥሯል። በእነኚህ 4 ቁጥሮች ቡካዮ ሳካን የሚስተካከል አንድም የፕሪሚየር ሊግ ክለብ የለም። 4ቱንም በጣም ይዟቸዋል። በጣም ወሳኝ የተባሉ ቁጥሮችን ነው። ዘንድሮም ለቡድኑ ወሳኝ ሆኗል። በጉዳት ምክንያት ግን የተወሰነ ጊዜ አልነበረም። እንደውም ማዱኬ ተክቶት ነበር። ሳካ ሲመለስ ደግሞ የተካው ማዱኬ ተጎድቶ በጉዳት ለአርሰናል ግልጋሎት እየሰጠ እንዳልሆነ ይታወቃል። ጉዳትን ካነሳን የመድፈኞቹ የፊት መስመር አጥቂ ቪክተር ዮኬሬሽ በበርንሌይ ጨዋታ የጡንቻ ጉዳት እንዳጋጠመ ይታወቃል። በነገራችን የማይክል አርቴታ ሰግቻለሁ ብለዋል በጉዳዩ ላይ። ቪክተር ዮኬሬሽ በጉዳት ምክንያት ከዛሬው ስላቪያ ፕራግ ጨዋታ ውጪ መሆኑን አሰልጣኙ አረጋግጧል። ዮኬሬሽ ከዛሬው ጨዋታ ውጪ መሆኑን እርግጥ ሆኗል ያሉት ማይክል አርቴታ ለምን ያክል ጊዜ እንደሚቆይ ምርመራ እንጠብቃለን ብለዋል። አሰልጣኝ ማይክል አርቴታ አክሎም እሱ ከዚህ በፊት የጡንቻ ጉዳት አጋጥሞት ስለማያውቅ ሁኔታው አስጨንቆኛል ብለዋል። ምናልባት ጉዳት ጥሩ አይደለም ለየትኛውም ክለብ፣ ግን የተጎዳበትን ወቅት ካየ ነው
አርሰናል አንድ የአውሮፓ ሻምፒዮንስ ሊግ ቡድን ጨዋታው የዛሬው ስላቪያ ፕራ ነው በተመጣጣኝ ዝቅተኛ ቡድን ነው ለአርሰናል ከዛ ውጪ ሰንደርላንድን ይገጥማል በፕሪሚየር ሊጉ ከዛ ኢንተርናሽናል ብሬክ ይመጣል ለዮኬሬሽ የማገገሚያ ሰፊ ጊዜ እንዲያገኝ አርሰናል ሊረዳው ይችላል እንደ አጠቃላይ ማርቲን ኦዴጋርድ ጋብሪኤል ሱስ ጋብሪኤል ማርቲኔሊ ቪክተር ዮኬሬሽ ኑኖ ማዱኬ ካይ ሃቨርዝ ጉዳት ላይ ናቸው አሁን ለአርሰናል ብቸኛ ተፈጥሯዊ 9 ቁጥር ካላችሁ አንድሬ ሃርማን አኑስ ነው ይሄ ገና ታዳጊ ተጫዋች ነው ውድ ቤተሰቦቻችን ትላንትና ከማይክል አርቴታ አጠገብ ቁጭ ብሎ ጋዜጣዊ መግለጫ የሰጠው ትሮሳርድ ነበረ ስለ አርቴታ ነው አስቀድሞ ያነሳው በኔ ላይ ባለው እምነት ደስተኛ ነኝ በሜዳ ላይ ላሰልጣኙም የተቻለኝን ለማበርከት ሞክራለሁ ብሏል ትሮሳርድ ስለ ካላፊዮርም ያነሳል ውሳኔዎቹ ለመገመት የሚከብዱ የቱ ጋር እንዳለ ሳላይ እንኳን ኳሱን ብሰጥ በዛ ቦታ ላይ እንደሚኖር 100% እርግጠኛ መሆንበት የአርሰናል ተጫዋች ብሎ በተጫዋችነት ደግሞ እሱን አመስግኗል በእጅጌ መለያው እናቋለን ትሮሳርድን ሁሉ ጊዜ እንደዚህ አይነት ማሊያዎች መልበስ ወዳለው ከወጣትነት ጀምሮ ያለ ባህል ነው ብሏል እኔ ሜዳ ላይ ምቾት የሚሰጠኝን መልበስ ወዳለው ጨዋታ ይበልጥ እንድናፍቅ ያደርገኛል እጅጌ መለያ ካለበስኩ ደስ አይለኝም ብሏል ትሮሳርድ በአሁኑ ጊዜ የክንፍ ነው ወይ የክንፍ ተጫዋች ነው ወይ ተብሎ ጠይቆ ነበር በእንቅስቃሴ ውስጥ የተወሰነ በዛ አካባቢ ላይ እጫወታለሁ ነገር ግን በማንኛውም ያጥቂ ቦታ ላይ አሰልጣኙ አምኖ እስካሰለፈኝ ድረስ ለመጫወት ዝግጁ ነኝ ብሏል ትሮሳርድ እንግዲህ በአርሰናል ቤት ውስጥ የክረምት ይለቃል ተብሎ ቢጠበቅም በደሞዝ ጭማሪ ኮንትራቱን ሳያራዝም በደሞዝ ጭማሪ ውል ፈርሞ በአርሰናል እንደቆየ ይታወቃል ማይክል አርቴታ ካነሷቸው ነጥቦች ውስጥ አንደኛው የኦክስሌድ ቻምበርን ጉዳይ ተጠይቆ ነበር ለምምድ እየሰራ ነው በአርሰናል ውስጥ በእግር ኳሱ ከተዋወቅኳቸው መልካም ሰዎች አንደኛው ብለታል እሱን ለማበረታታትና አዲስ ክለብ ለማግኘት የሚረዳውን ሁሉ እያደረግን ነው ከሱ ጋር ለመጫወት እድሉ ነበረኝ እናም የሱ በዚህ ቡድን መሆን እንደ ጥሩ አራያ ለታዳጊዎች ስለሚሆን ከኛ ጋር እንዲሆን ፈቅደንለታል ብለዋል ከዛ ውጪ ወደ ቼክ አምርተዋል ታዲያ ሮስስኪን ያገኙታል ወይ ተብሎ ጠይቆ ነበር ለማግኘት ሞክራለሁ ሁሌም እንደምለው አብረን ጥሩ ጊዜ ያሳልፈናል ቶማስ ሮስስኪ አብሬ ከተጫወትኳቸው ተጫዋቾች ሁሉ በጣም አጥብቄ የምወደው ብሏል እድሉን ካገኘውና እሱም የሚኖር ከሆነ ሰላም ልለው ፈልጋለሁ ወደ ቼክ ያመራው ቡድን ቶማስ ሮስስኪን ለማግኘት ሙከራ እንደሚያደርግ አርቴታ አረጋግጠዋል ከጨዋታው ጋር በተያያዘ ይጠበቃል በነገራችን ላይ በአርሰናል በኩል ጋብሪኤል ማጋሌሽና ጋብሪኤል ማርቲኔሊ ለብሔራዊ ቡድን ጥሪ ሲጠበቁ ማጋሌሽ ተጠርቶ ማርቲኔሊ ግን ጥሪ ያልደረሰውም ዛሬ ምሽት 2:45 ስላቪያ ፕራ ከአርሰናል የአውሮፓ ሻምፒዮንስ ሊግ አራተኛ ዙር ጨዋታ ይደረጋል በስላቪያ ፕራ በኩል ባለፉት 19 ጨዋታ በዚህ ዓመት ያደረጓቸውን 10 ድል 8 አቻ 1 ሽንፈት ብቻ ነው ያላቸው አርሰናል ባደረጓቸው የመጨረሻ 15 ጨዋታ 13 ድል 1 አቻ 1 ሽንፈት ገጥሟቸዋል ስላቪያ ፕራ በመጨረሻ 5 ጨዋታ 2 ድል 3 አቻ አርሰናል ከመጨረሻ 5 ጨዋታ ባደረጓቸው ውስጥ 5ቱንም አሸንፈዋል 4 ጊዜ ተገናኝቷል እነኚህ ሁለት ቡድኖች 2 አርሰናል አሸንፏል 2 ያቸው ወጥቷል ስላቪያ ፕራ አሸንፎ ታያቀም አርሰናል 2 ሲያሸንፍ 7-0 እና 4-0 ያሸነፈው በሁለቱ ድል ብቻ አርሰናል ከ11 በላይ ግብ አስቆጥሯል አንድ ጨዋታ 1-1 አንድ ጨዋታ ደግሞ 0-0 በሆናቸው ውጤት ተጠናቋል ቅድመ ግምቶች ሁሉ ወደ አርሰናል ባመሩበት ጨዋታ ዛሬ ስማነ በበላይነት ጨዋታው ሊወጣው ይችላል ቅድመ ግምታችሁን ላኩልን ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ዙሪያ ከፒርስ ሞርጋን ጋር ከነበረው ቃለ መጠይቅ አንዱ የቀድሞ ተጫዋች ሩኒን ሜሲ የተሻለ ነው ባለው ላይ አልስማማም ማለቱን ትላንት ምሽት ነገርናችሁ ከማንቸስተር ዩናይትድ ሌላ ያነሳቸው ነጥቦች ማርከስ ራሽፈርድን በተመለከተ ነው ማርከስ ራሽፈርድ አሁን ላይ በጣም ምርጡ የዓለማችን ተጫዋች ነው ይሄንን ደግሞ ዩናይትድ ሳለውም አቅ ነበር ብሏል ለሱ በጣም ደስተኛ ነኝ በማንቸስተር ዩናይትድ በልምምድ ሰዓት ብዙ አብረን እናሳልፍ ነበርም በወቅቱ ነግሬዋለሁ ብሏል እሱ ምርጥ ተጫዋች ከዚህ በላይ መሆን እንደሚችል አሁንም ምርጥ ብቃቱን እያሳየ ነው ብሏል በማንቸስተር ዩናይትድ ከዚህ በላይ ማደግ የሚችል ተጫዋች ነበር ብሏል እና ዩናይትድ እሱን ማጣት እንደሌለበት ነው የተናገረው በዩናይትድ ቤት ወርክ ሬቱ ዝቅ ብሏል በሚል ካሰልጣኙ ብቻ አይደለም ከሌጀንዶች የሰላ ትችት ያስተናገደው ማርከስ ራሽፎርድ በአስቶን ቪላ 6 ወር የውሰት ጊዜ አሁን በባርሴሎና የ1 ዓመት የውሰት ጊዜ የባርሴሎና ከፍተኛ የግብ አስተዋጽኦ ባለቤት እንደሆነ ይታወቃል ሴን ላመንስ ቲያትር ኦፍ ድሪምስ ከከተመ በኋላ ከማንቸስተር ዩናይትድ 10 በላይ ነጥቦችን ማሳካት የቻለ ቡድን
አርሰናል ነው 12 ለዩናይትድ መጫወት ከጀመረ ጊዜ ጀምሮ ማንቸስተር ዩናይትድ ሽንፈት የሚባል ነገር እንዳላስተናገደ ይታወቃል ውድ ቤተሰቦቻችን በእርግጥ የተቆጠሩበት ግቦች አሉ ባለፈው ሳምንት ነጥብ ከጣሉበት ጨዋታ ማለት ነው ማንቸስተር ዩናይትዶች ከኖቲንጋም ፎረስት ጋር ሁለት ግቦች ተቆጥሮበታል በእርግጥ አንድ ግብ ጠባቂ ከተቆጠሩበት ግቦች ምን ያክሉን የማዳን ንጻሬ ነበረው ምን ያክሉ በሶስት ተቆጥሯል የሚለው በጣም ወሳኝነት አለው ምክንያቱም የመከላከል ሚናው ላይ ጥያቄ የሚያስነሱ ሁለት ግቦችን ነው ዩናይትድ በመጀመሪያዎቹ ሁለተኛ አጋማሽ የተቆጠረበት ሴላመንስ ግን እንዳጠቃላይ ዩናይትድ ከተሰለፈና መጫወት ከጀመረ በኋላ አርሰናል ብቻ ነው ዩናይትድን በርካታ ነጥብ በመሰብሰብ የሚበልጠው ማቲያስ ዴላይት በማንቸስተር ዩናይትድ ቤት እንደ አዲስ የተወለደ ተጫዋች ሆኗል በአክስ ጀምሮ ዩናይትድ ይፈልገው ነበር ይህን ተጫዋች ካስታወሳችሁ በኋላም ላይ የክርስቲያኖ ሮናልዶ ተጽዕኖ ዩቬንቱስ ወሰደው ከዛ በኋላ ባየር ሙኒክ አለ የመጫወቻ ደቂቃ እጥረት ወደ ዩናይትድ አመጣው ማቲያስ ዴላይት በውድድር ዓመቱ በፕሪሚየር ሊጉ ላይ ለማንቸስተር ዩናይትድ እያንዳንዷን ደቂቃም ተጫውቷል የአንድ ለአንድ የመሬት ላይ ግንኙነቶችን በማሸነፍ በፕሪሚየር ሊጉ የሚስተካከለው የለም ሌላ በጣም አስደናቂ ቁጥር አለው ከዚህ ተጫዋች ጋር በተያያዘ እንደውም ከሰሞኑ ባነሳው ነጥብም ብዙ መወድሶች ቢቀርቡለትም ገና ከዚህ በላይ ማድረግ ይችላልኝ በእርግጠኝነት ብሏል ለተከላካይ ይሄ የእግር ኳስ ፒኩ ላይ የሚደርሰው 28 29 30 ዓመቱ ላይ ነው እኔ ደግሞ ገና 25 26 ነኝ ስለዚህ በዚህ እድሜ ላይ ሆኜ እቺን ካረኩኝ ወደፊት ከዚህ ተሻለ ማድረግ ይችላልው ብሏል ማቲያስ ዴላይት ግን በሩበን አሞሪም በጣም የሚታመነው የዩናይትድ ቁልፍ ሰው ሆኗል ብራዚል በቀጣይ ያለባት የወዳጅነት ጨዋታ ለተጫዋቾች ጥሪ ሲደረግ ከማንቸስተር ዩናይትድ ኩኛህና ሼስኮ ካሴሜሮ ተጠርተዋል በፍጹም ለዩናይትድ ጥሩ ዜና አይደለም ምክንያቱም የሚደረገው ወዳጅነት ጨዋታ ነው ብራዚል አስቀድማ ለዓለም ዋንጫ ማለፏን አረጋግጣለች በእርግጥ በብራዚል ብሔራዊ ቡድን ውስጥ በርካታ ከዋክብቶች ጥሪ ተደርጎላቸዋል እነ ቪኒሲየስ ጁኒየርም ጭምር ጥሪ ደርሷቸዋል ባሁኑ እነ ሮድሪጎ ጎኤዝ ከሪያል ማድሪድ ጥሪ ደርሷል ግን እንደዚህ አይነት ጥሪዎች ተጫዋቾችን በጣም የሚያሳስብ ክለቦችን ደግሞ ሞር በጣም የሚያሳስብ ነው ምክንያቱም ከጉዳት ጋር በተያያዘ አንደኛ አድካሚ ጉዞ ነው ወደ ላቲን ሀገራት የሚደረገውና አሁን በዩናይትድ ወቅታዊ መሻሻል ውስጥ በጣም ወሳኝ የተባሉት ሁለቱም ተጫዋቾች ተጠርተዋል ምናልባት ለዩናይትድ ሰቀቀን የሆነ 15 ቀንን መጠበቅ ይኖርባቸዋል በኩኛና በካዜሜሮ ከጉዳት ነፃ ሆኖ መምጣት ዙሪያ ማለት ነው ሁለቱም ካዜሜሮ በ6 ቁጥር ሚናው ኩኛ በ10 ቁጥር ሚናው ላይ ለዩናይትድ ወቅታዊ መሻሻል እንደ ምክንያቱም ሲነሱ ነበር ማንቸስተር ዩናይትድ በ6 ቁጥር ቦታ ላይ ተጫዋቾችን ለማስፈረም በሚያደርገው ጥረት ላይ ከካርሎስ ባሌባ ጋር ያለው ግንኙነት እንዳልተቋረጠ ነው መረጃዎች እየወጡ የሚገኙት በተለይ ማንቸስተር ኢቭኒንግ ይዞት በወጣው መረጃ መሰረት ዩናይትድ በ6 ቁጥር ቦታ የሚያስፈርመው ተጫዋች ላይ መጨረሻ ውሳኔ ባይወሰንም ከካርሎስ ባሌባ ጋር ግን ያለው ግንኙነት እንዳልተቋረጠ ተነግሯል በክረምት ማንቸስተር ዩናይትድ ለመቀላቀል ዩሂንታውን ሰጥቶ የነበረው ካርሎስ ባሌባ እንደውም በብራይተን አሰልጣኝ ፋቢያን ሁዝለር ጭምር ታምቶ ነበረ ዩናይትድ ሊያስፈርመው ፍላጎት እንዳለው ካወቀና ከተነጋገረ በኋላ ልቡ መሸፈቱ ጥሩ ብቃት በአመቱ መጀመሪያ ላይ እንዳያሳይ አድርጓል ብለው እሳቸው ማምነው ነበረ ማንቸስተር ዩናይትድ ግን በወቅታዊ ብቃት ላይ ካርሎስ ባሌባ ላይ ብቻ ጥገኛ እንዳይሆኑና እነ አዳም ዋርተን እነ ኤሊዮት አንደርሰንን ጭምር ለማየት እንደተገደደ ይታወቃል ያም ቢሆን ግን ከካርሎስ ባሌባ ጋር ጥሩ ግንኙነት አላቸው እየተባለ ነው እስከ 90 ሚሊዮን ፓውንድ አካባቢ ዩናይትድ ሊያስወጣ ይችላል ተብሎ ይታሰባል ዩናይትድ ካዜሜሮንም ብሩኖንም ኮቢ ማይኖንም በተቻለ መጠን በጥር መልቀቅ ምንም አይነት ፍላጎት ስለሌለው በጥር ይዙውር የመፈጸም እድሉ በጣም ዝቅተኛ ነው በክረምት ላይ ግን ነገሮችን ማንቸስተር ዩናይትድ በዛ ቦታ ላይ መሞከራቸው አይቀርም ዛሬ በኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር ሶስት ጨዋታዎች እናያለን ሐዋሳ ላይ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ 9 ሰዓት ወልዋሎ ዓዲግራት ዩኒቨርሲቲ ከመቻል 12 ሰዓት እነኚህ ሐዋሳ ላይ ነው አዲስ አበባ ስቴዲየም አዲስ አበባ ላላችሁ 9 ሰዓት ሲል በአዲስ አበባ ስቴዲየም አርባ ምንጭ ከተማ ከአዳማ ከተማ ጨዋታቸውን የሚያደርጉ ይሆናል ሀገር ቤት የሚደረጉ ጨዋታዎች የመጨረሻው የአራተኛ ሳምንት ጨዋታ ናቸው ልክ እነኚህ ጨዋታዎች ከተጠናቀቁ በኋላ የደረጃ ሰንጠረዡን በቀጣይ መረጃ ሰዓታችን ላይ እናካትተዋለን በአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ስላቪያ ፕራግ ከአርሰናል ናፖሊ ከአይንትራክ ፍራንክፈርት ምሽት 2:45 ደቂቃ ሲል ይጀምራል እንደዚሁም በምሽት 5 ሰዓት በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ከባየር ሙኒክ ሊቨርፑል ከሪያል ማድሪድ አትሌቲኮ ማድሪድ ከዩኒየን ሴንት ግሎስ ዩቬንቱስ ከስፖርቲንግ ሊዝበን ኦሎምፒያኮስ ከፒኤስቪ አይንድሆቨን ቶትንሃም ከኮፐንሃገን ቦዶ ግሊምት ከሞናኮ ዛሬ በአውሮፓ ሻምፒዮንስ ሊግ ጨዋታቸውን የሚያደርጉ ይሆናል ለምትደግፏቸው ክለቦች
ክለቦች መልካም እድል እንዲገጥማቸው ተመኝተናል። ቀድመ ግምታችሁንም በሐሳብ መስጫ ሳጥናችን ላይ እንደሁል ጊዜው ዛሬም ለኛ ልታደርሱን ትችላላችሁ። ትላንትና በፕሪሚየር ሊግ ሰንደርላንድ ከኤቨርተን 1-1 በሆናቸው ውጤት አጠናቀቁ። በስፔን ላሊጋ ሪያል ኦቪድ ከኦሳሱና ያደረጉት ጨዋታ 0-0 ተጠናቀቀ። እንደዚሁም ላዚዮ ከካግላሪ ላዚዮ 2-2 አሸነፈ። ጄኖዋ ከሳሱሎ ያደረጉት ጨዋታ ደግሞ በጄኖዋ 2-1 አሸናፊነት ተጠናቀቀ። እነኚህ ደግሞ ትላንት የነበሩ ናቸው። እንዳጠቃላይ ዛሬ በሚደረጉ ጨዋታዎች ላይ ግን መልከታችሁን እንሻለን። ቃል ስፖርት ዩቲዩብ ቻናል ዕለተ ማክሰኞ ማለዳ ያሰነዳንላችሁ አጫጭር ስፖርታዊ ጥንቅር ፍጻሜ እዚህ ጋር ሆነ። ጥቂት ቆይተን እንገናኝ። መልካም ቀን ይሁንላችሁ።